ትንሹ ጥሪ አክብረህ ስለመጣህ እጅግ አመሰግናለሁ። እኔም ከልብ አመሰግናለሁ። እዚህ ድረስ ስለጠራችሁኝ አመሰግናለሁ። እግዚአብሔር ያክብርልኝ። ለዛ ነው። በጣም አሪፍ። ትንሹ እድገቱ ምን ይመስል ነበረ? የት ተወለደ? የት ተማረ? አሁን ላይ ምን ላይ ይገኛል? መልካም። እሺ፣ ያው ከብዙ በጥቂቱ ዮሚፍ የተወለደው የትውልድ ሀገሬ ኢቴያ የምትባል ወደ አርሲ አካባቢ ኢቴያ የምትባል ከተማ ውስጥ የተወለድኩት። ነገር ግን ያው እዛ እንደተወለድኩ ከአንድ ዓመት በኋላ ያው አባቴ በስራ ምክንያት ሽግግር የተመደበው አርሲ ውብ የምትባል ከኢቴያ ወደዛ የመንግስት ሰራተኛ ነበር። የመንግስት ሰራተኛ መምህር ነበረ። በመምህርነት የተመደቡበት እንትን አርሲ ሮቤ የምትባል ከተማ አለች። ከኢቴያ ወደዛ ነው። እሱም እዛ ነበረ ሞር በቃ ወደ 13 ወደ 14 ዓመት የኖርኩት እዛ ነው። በቃ ያደግኩት እዛ ነው። ከዛ ደግሞ በቅርቡ እስከ 8 እዛ ከተማርኩ በኋላ ነው ወደ ኢቴያ ደግሞ ድጋሚ ተመለስን ከቤተሰብ ጋር። ያው ከዛ እዛ ደግሞ ኦልሞስት እስከ 12 ጨረስኩኝ ማለት ነው። 12ኛ ክፍል ጨርሼ ቢያንስ በቃ ከተወሰነ ወር በኋላ ነው ወደዚህ ወደ አዳማ የገባ ነው ማለት ነው። ወደ አዲስ አበባ ወደዚህ ከተሻገረና ኦልሞስት ያው 4ኛ ወራችን ነው በቃ። እና ባጭሩ እንደዚህ ነው። አይቼ ነው ሪኮመንድ ያደረኩና ለአዶኔ የገጠምከው ግጥም አለ ስለማለት እስቲ በላ ከረሳ አረበቺ ማረሰው ዛሬ ወጣት የገጠመ እና በጣም ሞዶ ሰው የሚወደው ማይ ስፔሻል ቢዩ ያስኩት 21 ጋር ግንኙነት ገደም ቢዩ ለበል የስ ነው በዚህ 21 ግጥሙ ማለት ነው። ከዛ በፊት ግጥሙ ሲጻፍ 21 የሚለው ቁጥር 2 እና 1 ነው አይደል? 2 የሚለው 2 1 በዚህ ነው የተጻፈው አይደል? ተደርድሮ ማለት ነው አይደል? 2 እና 1 ፊደላቶቹ የቁጥሮች ፊደላቶች ሲደረደር 2 ከዛ 1 በእነዚህ ፊደላቶች ነው የተገጠመው። አሁን ስሪ ይገባል አስተውሎና ከዚህ ይገባል። አሁን እሺ 21 ሚስጥር አለኝ ከዚህ ቁጥር የማልፈታው ላስብበት እንደገባኝ ተዘረዳ 2 ሁሉም ፍጥረት ቢታደለው ስጋው ቢይዝ ድንግልና ለእርሱ ክብር እንድትመጥን እንዲኖራት ልዕልና ትሆን ያለው የመረጣት የእሱ ዙፋን ያቺን መቤት እሷ ብቻ ከፍጥረቱ የእውነት ጸጋ ውብ ባለቤት ከማህፀን ሳትወጣ ጨምሩላት ድንግልና አንድም ሆነች በስጋዋ አንድ ደግሞ በህሊና። ለዚህ ደግሞ 2 ቁጥር መመረጧ መሰየሟ ለዚህ ሚስጥር ይደንቀኛል እስከዛሬ ምን ልፈታው ላስብበት። ደግሞ 1 ዓለም ደርሶ በእውቀቱ ማይፈታውን ድብቅ ንዑስ ልቤ ሲታገል ይደንቀኛል ሁሌም እኔ ድንቅ ሚስጥር ተካሄደ በተዘጋች ምስራቅ ደጅ ማንም ደፍሮ ላይ ገባባት ገብቶባታል የእግዚአብሔር ልጅ አንድያ ልጅ ለአብ ሰማይ ለእርሷ ደግሞ በዚች ምድር ክርስቶስ ነው አይካድም በክርክር በድርድር። እናማ ስሌቱ ድምሩ ባንድ ላይ ከሰማይም በላይ ከምድርም ከሰማይም በታች ከምድርም በላይ ለእሷ የሚሆን ምርጥ ቃላት ላገኝ ብዬ ላስብበት አላየሁም አልታየኝም ከ21 ሚል ቁጥር እንደዛ የተገጠመ ነው። እና የዛሬ 2 ዓመት ነበር የገጠምኩት። ኦልሞስት 4 ጊዜ ፖስቼዋለሁ። 2 ለራሴ 2 ለሰዎች ያደረገው ፖስቼዋለሁ ነው ያሉኝ ለማን አቀረበ አንድ ጋር ላይ አይቻልም። አዎ ከዛ በፊት ደግሞ እንደዚሁ ሌላ መራጭ ላይ እንደ እንግዳ በተጋበዝኩበት መድረክ ላይ አድርጎ ነበር። ስቲል እስካሁን ሁሉም ቪዲዮ ማለት ይቻላል በጣም ተወዳጅ ነው። አሁን ቅድም አንድ ያልካት ፊደል አሁን እየገባኝ መጣ። ዓለም ደርሶ ይላል። ከዛ ላይ ደግሞ ንዑስ ልቤ እያለ ይገጠማል። እንዲህ በጣም ብዙ ነው ያለው። ለምሳሌ ማርያም የሚለው ይገጠማል። ማርያም የሚለው እንደውም አንድ ተዋናይ ዱዊት አድርጎ ነበር በጣም ወዶት ማን ይዘንባል ካፍሽ ፍቅር ከደግማ ማን ይዘንባል ካፍሽ ፍቅር ከደጃፍሽ ርኅራኄ ሞላው ምቹ ነው መዳፍሽ ያጠግባል ዝማሬው ያረካል ውዳሴሽ ምን ምስጥ የሚያደርገው የዘወትር ቅዳሴሽ
ይላል እያለ ነበር። እንደዚህ በማርያም በአርሴማ ሚካኤል ገብርኤል በእነዚህ ገጥሜ ነበር። በሶስትም ጀመሬ ነበር። ትንሹ ታዲያ ቤተሰብን መለወጥ አልሞከርክም? ምን ላይ ደረስክ ዛሬ? እግዚአብሔር ይመስገን መንገድ ላይ። ለምን እንደዛ አልኩ? አሁን መጀመሪያ ከራስ አለ ከራስ ታደሰ በአንድ ቤተሰብ ብቻ በባህል ተዘፍቀው ያሉ ገጠር ያሉ ተራች ማህበረሰቦች ብዙ አሉ፣ በጣም ብዙ። ኦኬ መለወጥ ሲባል በመንፈሳዊ ህይወት ነው። በመንፈሳዊ ህይወት ኦኬ በኢኮኖሚ ሳይሆን በኢኮኖሚ ያልተሳሰለ ኢኮኖሚ ምንም ጥቅም የለውም። አይ ይጠቅማል፣ ግን አንዱ ዓላማ መጀመሪያ የሚጠቅመው የራሱ ከራስ አልፎ ነው እና ብዙ ሰው በእርግጥ ያው እኔ ማላይ እግዚአብሔር የሚያየው ብዙ በእኔ የተለወጠ ሰው ሊኖር ይችላል በሚሰራቸው ኮንተንቶች። ከዛ ውጭ ግን እኔ ቤተሰቦቼን ብለህ ከጠየቅኝ እግዚአብሔር ይመስገን አሁን ላይ በጣም እንለወጣለን። በተለይ ማዘር እናቴ እግዚአብሔር እዚህ አጋጣሚ በጣም የምወዳት እናቴ ትንሹ እቅዱ ከዚህ በኋላ ምንድን ነው? አሁን ሶሻል ሚዲያ ብዙ ነገር ታውቃለህ። ስለዚህ ምን ማለት ትፈልጋለህ? በሶሻል ሚዲያ ነው ወይስ በአጠቃላይ? በአጠቃላይ በትንሹ ማንነት በእርግጥ የሚል አሁን እኔ በራሴ ማለት ነው አላማዬ መቀደም ወደፊት ከሶሻል ሚዲያ የራቀ አይደለም። ያደግኩትም ከቤቱም እዚህ ደረጃ የደረስኩት አንድም ሶሻል ሚዲያ ላይ ባፈራሁት ውድ ቤተሰቦቼ ነው። በጣም ነው የማከብረው ቤተሰቦቼ። ማርያም ቀላል አይደለም። 4 ዓመት ውስጥ እንዳልኩ 4 ዓመት ቲክቶክ የጀመርኩት 4 ዓመት ውስጥ የቲክቶክ ቤተሰቦቼ 4 ዓመት ውስጥ ያየሁትን ልፋትና አሁን የደረሰው ፎሎወር ቲክቶክ ላይ ማለት ነው እኔ ነው አንድ ላይ ልገባ ነው 914 አካባቢ ደርሻለሁ። ያየሁት ልፋት ይሄ ነው የማውቀው ነው። በጣም ነው የማከብራቸው። ስለዚህ በእነሱ ነው ዛሬ በተለያዩ መንገዶች ከራሴን ችዬ ከቤት መውጣት ስለሆነ አሁንም ቢሆን ወደፊቱ አላማዬ ምንድን ነው? ሶሻል ሚዲያ ከሶሻል ሚዲያ ያራቀ የራሴን ቢዝነስ ጀምሬ የራሴን ህይወት መለወጥ ነው። ያንን የጀመርኩትን እያንዳንዱን ነገር ደግሞ በሶሻል ሚዲያ በኩል ነው ፕሮሞት ማድረግ። ከዛ ውጭ በመንፈሳዊ ህይወት ላይ ደግሞ ከጠየቅኝ በግሌ ያው ሜድ እስካለብኝ ጥግ ማወቅ እስካለብኝ እውቀት አውቃለሁ። ከዛ ሰዎች እንዲያውቁ ደግሞ እስካሁንም እያደረኩ ነው። አሁንም እቀጥላለሁ። በተለይ በድራማቲክ በፕሮዳክሽን ደረጃ ብዙ ነገር መስራት ፈልጋለሁ። ከቲክቶክ ወደ ዩቲዩብ ደግሞ ተሻገሬ ለዘኛል። ዩቲዩብ ይላል አለኝ ግን ኦልሞስት አክቲቭ አይደለም። ብዙ እየሰራሁት አለ። ከሪሶርስም ከጊዜም እና ሪሶርስ ስል በቃ እቃና ጊዜና ስቱዲዮ ብዙ ነገር ያስፈልጋል። ፎከስ እና ደግሞ ቲክቶክ ረጅም ሰዓት ስለሚወስድብኝ ፎከስ ያደርጉት ባስብ ያደርገዋለሁ። ግን ቲክቶክ ላይ ፎከስ ስላደረኩ ነው። አሁን ግን ወደዛ የማደግና ረጃጅም የሆኑ ድራማዎችን ዶክመንተሪዎችን ይመስላል። ከምንም በላይ ደግሞ የራሴን ቢዝነስ ኖሮኝ በኢኮኖሚ ደረጃ ከፍ ማለት ሲጀምርና የሆነ ነገር ላይ ደረጃ ላይ ሲደርስ ደግሞ ማድረግ የምፈልገው በህይወቴ ጎብኝቼ ማላውቃችሁ በጣም ጥንታዊ የሆኑ ገዳማት አሉ ኢትዮጵያ ውስጥ። በየትኛውም መጎብኘት ብቻ ሳይሆን ያ መጎብኘት ማለት በዛ መባረክ ቤት ደጁን መርገጥ ትልቁ በረከት። ከዛም በላይ ደግሞ ትልቁ በረከት ምንም ቢሆን ምንም እዛ ገዳም ላይ ሄጄ ዝም ብዬ አልመለስም። ሶሻል ሚዲያ ሰው ደግሞ በመሆን ከመሆኔም አንፃር የሆነች አስተዋጽኦ ቁጭ አድርጌ መሄድ እፈልጋለሁ። እዛ ገዳሙን ማስተዋወቅ የሚያስፈልገው ነገር ካለ እዛ ላይ ህዝቡ የሆነ ነገር እንዲ ስፔስ በሆነ ሲኒማቲክ በሆነ መንገድ ኮንተንት እየሰራው መልቀቅ። አይ ቲንክ እንደዚህ የሚሰራ አንድ ወንድም አለ ሶሻል ሚዲያ ላይ የማውቀው። በእሱ ፈለግ ተከትዬ ነው ያንን ነገር የሚሰራ ያ ትልቁ ዓላማ ናገር። ቲክቶክ ላይ አንዳንድ ነገር ያለው እና ተስፋ ቆርጦ እያለቀሰ ሊልሟት ነው ምናምን ቸገረኝ ምናምን ተስፋ ቆርጦ የሚል ሰው አለና ራሱ የሚያጠፋ ሰው አለ። ለእኔ ሰዎች ምን ትላቸዋለህ? ተነክተህ ታውቃለህ በዚህ ጉዳይ? ስታነሳው ራሱ አሁን የነበርኩበት ሙድ ውስጥ ገባውና በጣም እኔ ሶሻል ሚዲያ ላይ በቃ ጉልበት ኖሮኝ ስለዚህ ነገር በደንብ በቻልኩት ውስጥ ያለውን ነገር በዚህ ጉዳይ በሰራበት መመኘው ቢኖር አሁን ላይ እሱ ነው። በጣም ህብረተሰቡ ምእመኑ በኦርቶዶክሳዊ ደረጃም ከሄደን ደግሞ ምእመኑ በጣም እየተቸገረበት ያለ ነገር ቢኖር የውስጥ ሐዘን የውስጥ ጭንቀት። በዛ ምክንያት ደግሞ
ራስን ማጥፋት እኔ ከየትኛው ጊዜ ጀምሮ ራስ ማጥፋት መፍትሄ እንደሆነ መፍትሄ ነው ተብሎ እንደተቆጠረ ማን እንደነገራቸው እግዚአብሔር ይወቅ። በጣም እኮ ወሳኝ ነገር ትንሿ ነጥብ ማለት አንድ ነጥብ ወሳኝ ናት ይሄንን ነገር ላለማድረግ። ከዛ በኋላ ያለኝ ህይወት ምንድን ነው? ይሄንንም እያወቅን ያደርጋል። ለምን አንድ ቀን በቃ ኃጢአት ሆኖ እያወቀ ስቲል ምን ይላሉ መሰለክ ራስ ማጥፋት ኃጢአት ስለሆነ ብቻ እየኖረን ያለን ሰዎች ቺርስ ምናምን ብሎ ኮሜንት ላይ በጣም ተደጋጋሚ ራስን ማጥፋት ኃጢአት ስለሆነ ብቻ የምንኖር ሰዎች እስኪ ምናምን ኃጢአት ስለሆነ ብቻ ስለተከለከልክ ትክክል ለማለት አይደለም። ሲጀምር ራስን ማጥፋት ሀሳብ ውስጥ መክተት ራሱ ስህተቱ ከዛ ይጀምራል። መፍትሄ ሆኖ አያውቅም ራስን ማጥፋት። አጽንኦት ሰጥቶ እንዲሰሙኝ የምፈልገው እቺን ፖይንት ነው። የመጀመሪያው ፖይንት ምን መሰለክ መጀመሪያ በእነሱ ሳይድ ሆኜ ለመረዳት ሞክሬ ነበረ። እዛች ፖይንት ውስጥ ሆኖ እንዴት ነው ይሄን ነገር ሀሳባቸዋ ሊመጣ የሚችል የሚለው ለምን እኔም በቅርቡ ትንሽ የራሴ የግል ፈተና ውስጥ ነበርኩ። ምን አይነት ፈተና? የውስጥ ጭንቀት ነው። ብቸኝነት ሲሆን በጣም ከባድ። ኦኬ ምክንያት አለ ወይስ ዝም ብሎ? ምክንያት አለ። ማንም ሰው እኔም ሰው ነኝ። ምንም መንፈሳዊ ቁንነት ብሰራም ጠንካራ ነኝ ተብሎ ቢታሰብ ስጋ ለባሽ እስከሆንኩ ድረስ ፈተና አያጣኝም እና በአንተ ሊብስ ይችላል የሚፈታተን ኦፍኮርስ ውስጥ እንደዚህ አይነት ነገር ላይ የሚያተኩሩ ሰዎችን ነው የሚያጠቃው። ማለት ብቁ ነኝ ብዬ አይደለም እንደዚህ ምልክ፣ ግን ምንም ቢሆን ምንም የሆነ ሰው ወደ መንፈሳዊ የሚመራ ነገር እስከሰራው ድረስ አይወድም ሴጣን። ስለዚህ ሞር ፈተና ነበረ የዳቢሎስ ፈተና። ሌሎች አስተማሪ ስለሚሆን ምን አይነት ምሳሌ እንዲህ ሰዎችን ይለውጣል ወይዘው ያውን ያና ነሰሰሪ አይደለም። በእርግጥ ግን ምን መሰለህ ህመም ውስጥ የራሴ የግል ህመም አለኝ። ከሁለት ወር በፊት መስከረም አካባቢ እንደውም አንድ 2 ወር ኦልሞስት 2 ወር ማለት ይቻላል ተፈቼ ነበር ከሶሻል ሚዲያ። የት ሄደ ነው ካልከኝ ጸበል ስፍራ ሄጄ ነበር ለድነት። በቃ ጥሩ ነው ራሴንም ለማየት በጣም ያኔ ውጥረት ውስጥ ነበርኩኝ። ራሴን ላረጋጋ ብዬ ሄጄ ትንሽ ሰላም አግኝቼ ተመልሼ ነበረ። ግን እስቲ ፈተናው ይኖራል። አሁንም ፈተናው ኖሮ ተመልሶ መጥቶ ነበር ያ ፈተና። የራስ የግል ጭንቀት አለብኝና የህይወት ፈተና ሲጨመርበት ብቸኝነት ሲጨመርበት የሚረዳ ሰው ስታጣ ደግሞ በረስማ በተለይ አሁን ሰው በጣም ራሱን ማጥፋት የሚመርጠው ይሄ መረዳት የሚባል ነገር ሲታጣ ማለት የሚረዳው ሲያጣ ነው። አዎ እንዲህ አሁን እስቲ ሜቢ አጋጥሞ ከሆነ አላውቅም። እኔ ግን አጋጥሞኝ ያውቃል። ራሱን አጥፍቶ ሞቶ ጓደኞች ይመጡና ምን ብሎ ነው የሚያለቅሱት? እንዴ ትናንትና እኮ አብረን ደህና ስንጫወት ተናስቆ እኮ ነው የተለያየው ይላል። ሲስቅ ነው ያየሁት። እነሱ ቤቱ ስንት ትራሱን ስር ሆኖ ሲያለቅስ የነበረውን ማንም አላየም። እንደነዚህ አይነት ሰዎች በጣም ነው የሚያስመስሉት። የሚረዳቸው ሰው ያላገኙ ሰዎች መኖርን ስለሚፈልጉ ብቻ ሳቅን ስለሚፈልጉ ጥቂትም ቢሆን እረፍት ጊዜ ስለሚፈልጉ ይስቃሉ፣ ይጫወታሉ። ቤት ሲገቡ እነሱና ጭንቀታቸው ብቻ ስለሚፋጠጡ በቃ ያኔ ነው ፈተና የሚከብዳቸው። ስለዚህ እንደነዚህ በጣም አብዝቶ የሚስቁ የሚጫወቱ ሰዎችን በተለይ በደንብ ማተኮር ይኖርብናል። በደንብ እነሱን መቅረብ ይኖርብናል እና ትልቁ ራስን የማጥፋት ውሳኔ ውስጥ የሚቀጣቸው የሚረዳቸው ሰው አለማጣታቸው እና እኔም እዛ ውስጥ ነበርኩ። ሶሻል ሚዲያ ላይ እንዳላወጣ የሚወጣ ነገር አይደለም። ከኔ ፐርሰናሊቲ ሶሻል ሚዲያ ላይ ካለን ፐርሰናሊቲ ጋር አይደለም። አይመጣውም። ሰው በጣም ጀጅ እንዲያደርግ ያደርጋል። ወደ በግል ደግሞ እንትን ብል ያው መፍትሄ አይዞህ ምናምን ከማለት ሞር እንትን እንጂ ወደ እንትን አይመጣም። ወደ መፍትሄ የሚወስድ ነገር የለውም። ሰው ጋር አጣው። ከዛ በቃ በጣም ውጥረት ውስጥ በገባሁበት ሰዓት የእነሱን እንትን ለመረዳት ፈልጌ ነበር። እስኪ እንዴት ነው ሊመራችሁ የሚችሉ ወደ ራስ ማጥፋት? እኔ ካለሁበት ፈተና እስኪ ልጠይቅም ስቲል በቂ ምክንያት አላገኘም። ለምን ፈተናዬ ከምን አልበለጠብኝም መሰለክ? ራሴን ካጠፋው በኋላ ከሚጠብቀኝ ነው አልበለጠብኝም። ኃጢአት ነው ያውቃል። ሁሉ ኃጢአት ሊበልጥ ይችላል። እኔ እኮ ይኸውልህ ምን ይላሉ? እኔ ቢያንስ እንኳን እኔ እንኳን ሰላም ባላገኝ እኔ እንኳን እዚህ ምድር ላይ ሰላም ባላገኝ ቢያንስ በመሞቴ የሚያርፉ ሰዎች አሉ፣ የሚያርፉ ቤተሰቦች አሉ፣ እኔ መጃት የሚሰቃዩ የሚል ሰው አለ። ለምሳሌ ኪሳራ ነው የሚሆነው። ያርፋሉ እንጂ እንዴት ነው የሚሰቃዩት? አያርፉም።
ለምን እንደዚህ እንዳልኩት ታውቃለህ? በህይወት እያለ ለምሳሌ በተለይ 30-40 ዓመት ቤታቸው የተቀመጡ ሰዎች ስራቶ ምናምን እናት አባታቸው ቤት ተቀምጦ መች ነው የምወጣው የሚል ውጥረት ውስጥ ያሉ ሰዎች ከሆኑ ለምሳሌ 30 ዓመት ሙሉ ቤተሰብ እነሱ ላይ ወጪ ያውጡታል። ለምግብ፣ ለቀለብ፣ ለምን ለልብስ እድሜ እነሱ ጋር ያን ሁሉ ዓመት ቆይቶ ወጪ አውጥቶበት ሳይጦራቸው እስቶ መጦሩ ይቀር ራሱን ለውጦ እንኳን ሳያዩ ወግ ማድረግ ሳያሳያቸው ሲሆን ኪሳራ ነው። ያንን ያወጡበትን ወጪ እያዩ ከመቆጨት ውጪ ምን ረፍት አገኙ? በህይወት እያለም ከዛ ቤት ባለመውጣቱ ቦታውም አልጠቀማቸው። የባሰ ነው እንጂ የሚጎዳቸው በጣም የእግር እሳት በውስጥ እሳት ነው የሚሆንባቸው። ሰው ማንን ጠቀመ? እሺ ራሱንስ ብንል ከሞተ በኋላ የሚጠበቀውን ህይወት ያውቀዋል ወደ ሲኦል። ምክንያቱም ንስሐ የሌለው ኃጢአት የሚባለው በዚህ ምድር ላይ ራስን ማጥፋት ብቻ ነው። አንድ ወንድሜ ሶሻል ሚዲያ ላይ በጣም በቃ በዚህ ዙሪያ በጣም ማህበረሰቡን በጣም እንትን እያለ ያለ እየደገፈ ያለ እያበረታታ ያለ አንድ በጣም ወዶ ወንድም አለ። መምህር ነው እንግዲህ ኢዩኤል ይባላልና ካነሳው ምሳሌ ውስጥ አንዱን ላንሳልክ። ሲኦል ያሉ ነፍሳቶች አለ እግዚአብሔር እንደው በቸርነቱ ሲኦል ያሉ ነፍሳቶችን ለ5 ደቂቃ ከሲኦል ወጣችሁ የፈለጋችሁበት ቦታ ምድር ለሚሆን ገነት የፈለጋችሁበት ቦታ ልሄድ ትችላላችሁ። ለ5 ደቂቃ ብቻ ፈቅጄላችኋለሁ ብል ወዴት መሄዱ ይመስላል አለ የሚጠይቀው። ገነት አለ ገነት ይመስላል እንደው ረፍት አድርጎ ገነትን አይቶ ለ5 ደቂቃ ረፍት አድርጎ ወደ ሲኦል ይመለሱ ነው። ወደዚህ ጥሏት ወደ ሄዱት ምድር ነው የሚመጡ። ለምን? ንስሐ ለመግባት። ሲኦል ያሉ ነፍሳቶች ለ5 ደቂቃ እቺ ምድር የሚመኟትን ሰው ግን ጥሏት ለመሄድ ሲፈልግ ይሄ ራሱ በቂ ምክንያት ነው ራስን ላለማጥፋት። ራሱንም የማይጠቅም ቤተሰቡንም የማይጠቅም ሌላ ደግሞ ምን ይባላል? ቢያንስ መሞት ግድ የማይሰጣቸው ሰዎች እኮ አሉ። ማለት መኖር ግድ ካልሰጣቸው ለምን እኖራለሁ የሚል ሰው አለ። መኖር ግድ ካልሰጠ መሞት ማን ግድ ይሰጣል? ሲጀምር ለሰው ብለን እንኳን እንደምንኖረው ለራስ ነው። እሺ ያ ሰው ኖረ ምንም ካልመሰለው ሞተ ጭራሽ እንደውን ገላገልኩ ተረሳ። አንድ ሁለት ቀን ቤት ካርታ ይጫወታል፣ ቆሎ ይበላል፣ ይረሳል። የራሱ ነው የሚቀጥለው። እንኳን እሱ እናትህ ቀብራ ራሱ ምንም ትዝታው ምን ውስጥ ቢኖር እሷም ጥላህ ነው የምትሄደው። ማንም ሰው ይረሳል። ለሰው መኖሬ ግድ ካልሰጣቸው መሞቴ ማንንም አይጎዳም የምትል ሰው ታዲያ ለምን ትሞታለህ? በቃ ማንንም ለማጠቀም ራስን አታጥፋ። ይልቅ ግን ራስን መጥቀም ከፈለክ ያንንም ሰው መጥቀም ከፈለክ ቤተሰብህንም መጥቀም ከፈለክ ለራስ ስትል ነው። በቃ በጣም ከአቅም በላይ ከሆነ ማለት ነው ራስን ቤተክርስቲያን ይመጣል ማለት ይመጣል ሲባል አሁን አልኳ ፈተና ውስጥ ነበርኩ ብዬ ነበር። አንድ ቀን ዝም ብዬ ከ6 ሰዓት እስከ 9 ሰዓት ቤተክርስቲያን ቁጭ አልኩበት ቀን አለ። ምንም አላረኩም፣ ምንም አላወራሁም። ዝም ብዬ ቁጭ ብዬ መዝሙር እያዳመጥኩ ነው ማለት ግን እግዚአብሔር ይመስገን ያን ቀን የተሰማኝ ሰላም ምንም በቃ የትም አልገልጸውም። ከዛ በኋላ እንደውም ደህና እየወክ ይመጣል ገርምና ራስን ቤተክርስቲያን ዝም ብሎ መጣል የፈለገ ቆሻሻም ይሁን ቤተክርስቲያን ሆነ እግዚአብሔር ኃጢአተኛን አይጠላም ኃጢአትን እንጂ። ስለዚህ ቤተክርስቲያንም ራሱ የተከፈተችው ለኃጢአተኛ ነው። ኃጢአት ስለወደቀ ሰው ነው። ሐኪም ቤት ለማምተኛ ነው እንጂ ለጤነኛ ሰው አልተከፈተም አይደል? ኃጢአት ውስጥ ነኝ ብለህ ከቤተክርስቲያን አትቀር፣ ሂድ ዝም ብለህ ቁጭ በል። ወይ ደግሞ መጠጋት ካቃተ ራቅ ብለህም ቁጭ በል። ዝም ብለህ ቤተክርስቲያን ጉልላቱን እያየህ የሆነ መፍትሄ የሆነች ነገር በጆሮ ሽኩት ይመጣል፣ ሰላም ይሰጥ። ስለዚህ እኔ በጣም አጽንኦት መስጠት የምፈልገው እባካችሁ ራስ ማጥፋት ለማንም መፍትሄ ሆኖ አያውቅም። ለምሳሌ አሁን አንዲት እህታችን አለች፣ በቅርብ ነው አጀንዳ ሆኖ አሁን እንደውም እየተረሳ ነው፣ ግን ሳይረሳ በፊት ህዝቡን የሆነ ቁም ነገር ማስጨበጥ እፈልጋለሁ በዛች እህታችን ዙሪያ። ምክንያቱም በጣም ነው ኢሞሽናሊ ማለት ራሷን በማጥፋቷ ብታሳዝነኝም ግን በጣም አናዳኛለች። እኔ ራስን ሲጀምር ራስን የሚያጠፋ ሰው በጣም ነው የሚያናደኝ። ለምን? በጣም ሞኝ ነው። ከማንኛውም ሰው በላይ ሞኝ ተብሎ ይቅርታ ላቃለው፣ ግን በጣም ሞኝ ተብሎ ከሚጠራው ውስጥ አንዱ እሱ ነው። ለምን? ነፍሱን ነው የሸጠው፣ ነፍሱን ነው አሳልፎ ከእግዚአብሔር የሰደው። ምክንያቱም ይሄ የሱ ሰውነት አይደለም። በነገራችን ላይ እንደፈለግን ማዘን ስለቻልን፣ እንደፈለግ ወደ ፈለግን መሄድ ስለቻልን፣ እንደፈለግን በዚህ ሰውነት ኃጢአት ስለሰራን የኛ ሰውነት ይመስለናል እንጂ የኛ አይደለም። ቺን ማተብ እስካስርን ድረስ ለክርስቶስ በዋጋ ተገዝተናል። በክርስቶስ ዋጋ በደሙ ዋጋ ተገዝተናል። የኛ ሰውነት አይደለም። ክርስቶስ በደሙ የገዛውን ሰውነት ስታፈርስበት ቆሞ ንሳ እንኳን እንዳትገባበት ራስን ንሳ የምትገባበት እንኳን የማይመለስ ነገር ነው። እንደው ወዲያ ቢቀር እኮ ማለት ነው መድኃኒት ጠጥቶ ለምሳሌ ራሱን ያጠፋ ሰው ሰላም ለማግኘት ነው ራሱን የሚያጠፋው
አትሊስት እንኳን በሞትና በህይወት መካከል ሆኖ እንኳን ሰላም አያገኝም። ከመድኃኒቱ ጋር ሲጣጣር ነው የምታየው። ይሄ ራሱ ህይወት ሰላም እንደሌለው ያሳያል። እና ለምንድን ነው ያናደደችኝ ያልኩህ በሁለት መንገድ፣ አንድም ራስን በማጥፋቷ፣ ሁለተኛ እሺ እኮ ቢያንስ ራሷን አጥፍታ እኮ እንትን ብትል ይሻላል። አትሊስት ለምን ቪዲዮ ትሰራለች? ጫፍ ላይ ያሉ እኮ ትንሽ ሰበብ የሚፈልጉ እኮ ሰዎች አሉ። ሌሎችም ፑሽ ያደርጋል ነው። አዎ በቃ እንኳን እናቴ ሞታ እንዲያው አልቅስ ይለኛል ነው አይደለም? ለነዛሱ እንደዛ ነው የሚሆነው። በቃ አሁን በጣም ደግሞ ሰው በጣም ተቀባበለው። ዜና አቅራቢዎች ምናምን የሚታወቁት እንዲያደርገች ምናምን ብሎ ያው እነሱ ጀስት ደቫሪያል እና አሳዛኝ ስለሆነ ዜናው ሰው እንዲማርበት ይሆናል የሚያቀርቡት። ግን ከሚማርበት ይልቅ ሞቲቬት የሚሆንበት ይቀርጣል። ደግነቱ ኦሮምኛ ሆነ አብዛኛው ሰው ሜቢ አንደርስታንድ ላያደርግ ይችላል ቋንቋውን ከማያውቀው ሰው። ምን አለሽ ግን በኦሮምኛ ረጅም ነው። ከዛ ውስጥ ማድረሷና በደንብ ውስጥ ገብቶ በጣም ያናደደኝ መጨረሻ አካባቢ ምን አለች? ለኔ ሰላሜ፣ ለኔ እረፍቴ ወደፊት አሁን የምኖረው ኑሮ ወይም ጋብቻ አይደለም፣ ለኔ ሰላሜ እረፍቴ ሞት ብቻ ነው ያለችው። ምን ማለት ነው? ሞት ለምን እርግጠኛ ሆነች እኮ? ያው እዛ ስሜት ውስጥ እዛ ታይም የሚታይክ አሁን ያለበት ፈተናና ስትሞት ከዛ አርፈ ያው በእርግጥ ያው የፕሮቴስታንት እምነት ተከታይ ብትሆንም በእነሱም ይሄ ትምህርት ኮመን ነው ብዬ ነው የማስበው። ስለዚህ እያወቀችው ጀስት እረፍትን አገኝበታለሁ ብላ የሄደችው ህይወት ለማንንም ለሷም እረፍት እንደማይሰጣት እያወቀች ለምን ቪዲዮ ሰርታ ትለቃለች? እና በጣም ስሜታዊ ሆኜ ቪዲዮ ለመስራት አንድ ሁለት ጊዜ ካሜራ አንስቼ ነበረ። አይ ቆይ ግድ የለም አሁን በስሜታዊ ሆኖ ማውራቱም ከክርስቲያናዊ እንዳይጠበቅም፣ ሁለተኛ ደግሞ በዚህ መንገድ አንደርስታንድ ላያደርግ ይችላል። ስለዚህ ሲኒማቲክ ድራማቲክ በሆነ መንገድ ይሄን ነገር ላስተላልፍ የራሴ ያስቀመጥኩት ጽፌ ያስቀመጥኩት ስክሪፕት አለ። ሁኔታና ጊዜ ነው የምጠብቀው። በዚህ አጋጣሚ ለፎሎወሮችም ለሁሉም ማሳወቅ ፈልገው በዚህ ዙሪያ የምሰራው ቪዲዮ ይኖራል። ኮንተንት አለ በድራማ አጭር ጊዜ ጠብቁ ነው። አዎ ቅርብ ጊዜ እና እባካችሁን ይባዝኖት እንዴ ቀደም ያልኩት ወንድም እኮ በጣም በዚህ ጉዳይ ብዙ እንደሚጨነቅ ስለገባው እስከ ማልቀስ ደርሶ ነው እባካችሁን ግዴላችሁም ታገሱ እስከ ማለት ደረሰ። እኔ የምመላችሁ እንደዛ ነው። ምንም ቢሆን ምንም በህይወታችሁ ውስጥ ራስን ማጥፋት እንደምትችሉ አድርጋችሁ አትቁጠሩ ነው። ከብዙ በዝርዝሩ ልበል ይሄን ይመስላል። በጣም አሪፍ ጥሩ ቆይታ ነበር። ስለዚህ እንደ ፊልም አድርገህ ካራክተር ፈጠርለት ሰዎችን ማስረዳት ነው የፈለግከው? አዎ አስቤያለሁ። ይህ ሀሳብ ለምወድኩት መሰለህ ብድግ ብለህ ቲክቶክ ከምትፖስት ይልቅ ድራማቲክ ሲሆን ሰው አይረሳው፣ ሚሞሪው ላይ ይይዘዋል። ይሄ ብዙ ሰዎችን ማሳመን ይችላል። ለአንተም ተጽዕኖ መፍጠር ይሆናል። አዎ ተረጋግቶ ደግሞ እንዲሰማ ልቡን ሊከፍትለት የሚችለው እንደዛ። እኔ ደግሞ አንድ ባህሪ ምን መሰለህ፣ ቀጥታ ዝም ብዬ አሁን ለአንተ የነገርኩህን አላ ማለት ሎጂካሊ ለአንተ የነገርኩህን ዝም ብዬ ሶሻል ሚዲያ አላወራም። በድራማቲክም ቢሆን እንደዛ አላወራም። ሰው በጣም የሚወደው አመቺው ምሳሌ ነው። በምሳሌ ማስተማር ክርስቶስን በዚህ ምድር ላይ በምሳሌ ነው ያስተማረው። እንኳን እኛ ክርስቶስም ሲያስተምር በምሳሌ ነበር ሲያስተምር አብዛኛውን ትምህርት ማለት ነው። ሰው እንዲረዳው በደንብ ደግሞ እንዲገባው አይዲያው በደንብ የሚገባ ደግሞ በምሳሌ ሲሆን ነው። እንኳን ዓለማዊ ትምህርት ላይም እንደዛ ነው የሚገባኝ በነገራችን ላይ እና ለዛ ማንም ሰው እንደዛ ነው የሚገባው። ለምሳሌ በትረት አስመስሎ ከሆነ ሰው አይረሳውም ያለ እሱን ነው መደ እና አብዛኛው እኔ ድራማቲክ ራሱ እንደዛ ነው በምሳሌ ነው። አሁንም ይሄንን ይገባዋል ያልኩትም ምንም ተጣጥሬ ያመጣኋት ምሳሌ አለች። እሷ ምሳሌ በካራክተር ሰጥቼው ሰስፔንስ በሆነ መንገድ ለህዝቡ ነገር እንዲረዱት መደጋገም ካለብኝ በሌላ መንገድ ደጋገም ብቻ በቃ ተርፌ እሱ ነው። የሶሻል ሚዲያ ላይ እውነቱን ለመናገር ከኔ ከምንለወጥበት ይልቅ ህዝቡ እንዲማርበትም ጉጉት በጣም ይበልጣል። ለዛ ነው እስከዛሬ ድረስ እግዚአብሔር ይመስገን ያው በኢንቦክስም መጥቶ ምስክርነት የሚሰጡኝ አሉ። በጣም ብዙ ቁም ነገርን ያው ከኔ ቪዲዮ እያገኘ ነው። ድንግል ማርያም ከነ ልጇ ታግዝ ይክበር ይመስገን። እንደዛ ነው። በጣም አሪፍ ትንሹ ቆይታችን አሪፍ ነበረ። ጥሬና ክብረት ስለመጣ እጅግ አመሰግናለሁ። ኧረ እኔ በጣም ነው የማመሰግነው ለመናገር ይሄን እድል እዚህ ይሄንን ራሱ አሁን የተናገርኩትን ራሱ እንድናገር እድል መስጠታችሁ እኔ ከልብ በጣም ነው የማመሰግነው። እረፍ እንድል ያደረጋችሁ እግዚአብሔር ያክብርልኝ። በጣም አመሰግናለሁ።